የተፈጠረው ነገር እንግዲህ በጣም የሚያስደነግጥ እጅግ በጣም የሚያስፈራ ነበር። በእንደዚህ አይነት መልኩ ደግሞ ገብቼ ነበር እና የሆነ ነገር ሆኖስ ቢሆን የሆነ ነገር ተፈጥሮስ ቢሆን እንዴት ነበር የምንሆነው የሚለው ነገር ደግሞ ቀጣይ ያለውን ነገር ሳስብ ፍጹም አቅም ነው የሚያንሰኝ እና ፍጹም ከአቅሜ በላይ ነበረ። ከምቆጣጠረው ነገር በላይ ነበር። ትንሽ አስደንጋጭ ነበር፣ ግን እግዚአብሔር ይመስገን ከዚህ ፈተና ከዛ ከነበርንበት ነገር አውጥቶን እየተንከባከበች የነበረች ልጅ ናት። ሰብስክራይብ በማድረግ ቤተሰቡ ነው። ኮሜንቶቻችሁን ደግሞ ሀሳብ አስተያየታችሁን ምን ተሰማችሁ የሚለውን ደግሞ ኮሜንት ላይ ጻፉልን። ላይክ ሼር በማድረግ ደግሞ ቻናሉን እናሳድገው፣ ከዚህ በላይ ከፍ ከፍ እናድርገው ላለው ተመልካቾቻችን። እስቲ እየጠየቋት ነበር፣ ግን እኔ ከእናንተ እኩል ነው መስማት መፈልገው ብዬ ከተመልካቾች እኩል ነው መስማት መፈልገው ብዬ ምንም አይነት ጥያቄ እስካሁን አላቀረብኩለትም እና ሁሉንም ነገር አሁን እንድትነግረኝ እፈልጋለሁ። ምንድን ነው የተፈጠረው? እውነት እኔ ከአንድ ጥያቄ ያደረግሽው የሚለውን ነገር ማወቅ እፈልጋለሁ። ይኸውልሽ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። ዛሬ በሚኪ ጉዳይ ነው የመጣሁት። በጣም በአስደንጋጭ ነገር ስሰማ ራሱ ክው ነው ያልኩት። በቃ የሆነ ምንድን ነው የሚባለው የምን ችኩል ቀንድ ይነክሳል የሚባል አባባል አለ። እንዴት እንደሆንኩኝ እንዳትጠይቁ። አንደኛ ነገር ሚኪ በጣም የተዘናጋ ይመስለኛል። ዝም ብዬ ከዚህ በፊትም እህቱ እንደዚህ ሲባል ቀጥ ብሎ ሄዶ እነ ልዑልንም ችግር ከቷቸው ነበረ። ዛሬ ደግሞ እንግዲህ የቤት ሰራተኛ ቀጥረዋል ሚኪ ማለት ነው። ገና ልጅቷ ከመጣች ራሱ እሱ እንደሚለው ገና ወር ራሱ አልሆናትም። ገና 17 ቀን ራሱ እንደዛ ነው ያለው። እንግዲህ ይቺ ልጅ አንደኛ ነገር እነሱ በደንብ ማጣራት አለባቸው የሚያመጧቸውን ሰዎች። ከልዑል አይማሩም እንዴ? ግን እኔ ግራ የሚያጋባኝ የልዑል ቤት ምሰራለት ሰራተኛ ምን ልታረገው ከልዑል ከዘላለም አረ ከስንቱ በቤት ሰራተኛ መስለው ተከታትለው እየመጡ እንደዚህ ጉድ የሚሰሯቸው ብዙ ጥላቶች አሉ። ከነጭራሹ የቤት ሰራተኛ ባያስገቡ እኔ ደስታዬ ነው። ካስገቡ ደግሞ በቃ እንደዚህ አይነት ነገር በጣም እኔ እንጃ። ይቺ ልጅ አሁን ገና በመጣሽ ገና ስንት ወር ሳይሆናት አስቡት፣ ሚኪን ለመመረዝ ሆን ብላ የተላከች ልጅ ነው የምትመስለው። እንግዲህ ሚኪ እንደሚለው ከሆነ ልጅቷን የሆነ የተጠራጠርኩባት ነገር ነበር አለ። ከዛ ዛሬ ጠዋት ማለት ነው ቁርስ ሰርታ ለሁሉም እንግዲህ ከዛ አብሮት የሚኖሩት አብረው ነው የሚመገቡ። እነሱ ታውቃላችሁ ውጭ አይመገቡም፣ ሁላቸውም ቤት ውስጥ ነው የሚመገቡት። ልጅቷ የሆነ ለየት ያለ ነገር አሳየችኝ አለ ሚኪ እኮ ነው። ከዛ እሱ ቪዲዮ የትንሿን ካሜራ ማታስታውቅ ነገር አለች፣ በጣም ትንሽ፣ እሷን ኪችን ውስጥ አስቀመጠባት። አቤት እግዚአብሔር ግን ትረፍ ካላችሁ በምንም የትም አደጋ ቢመጣ እመቤቴን ነው የምላችሁ ትተርፋላችሁ። በቃ የእናንተ ቀን እስከሚመጣ ድረስ የፈለገው ሰው ሴራ ቢያሰርባችሁ የፈለገው ነገር ቢያደርግልባችሁ አይዶን ነው ህይወትሽ በቃ ቆይ ከተባልሽ ቀንሽ ካልሆነ በፍጹም ሰው የፈለገው ነገር ቢያደርግ እንደማይሞት እኔ ዛሬ አየሁ። እንዴትስ አሰበው? እንዴት ካሜራውን ሳይ እንዴት ምግቡ ሲቀርብለት ያለ መብላቱ ራሱ ገርሞኛል። እሱ ብቻ አይደለም ዛሬ እቺ ልጅ ልትመርዛቸው የነበረው ፍርፍር ሰርታ በፍርፍር ላይ እንግዲህ እኔ ማን እንደላካት አላውቅም። ኦሬዲ ልጅቷ ሰጣቸው አቀራርባ ምናምን የብልጥነቷ ብልጥ ምንድነው ያለችው አለ ዳቦ ቤት እያለ ዳቦ ላምጣ አለች አለ። እሷ ለማምለጥ ፈልጋ እኮ ነው። ኦሬዲ እነሱ ከበሉ የሆነ ይሞታሉ ወይ እንደዚህ ብላ መሰለኝ። ሚኪ ደግሞ ተጠራጠረና ወይ መድኃኒዓለም እኔ ምንም አልስቅም። እናቴ እንዴት ሲያወራ እንዴት እንደሚያሳዝናችሁ። ልጅቷ ሆን ብላ ያሰበችው ሴራ አድርጊ የተባለችውን ነገር ነው ያደረገችው። ምግቡን አቀረበች። ቀጥ ብላ እሷ የሆነ ነገር ሱቅ ላምጣ ብላ ለመውጣት ምናምን ፈለገች። እሱ ደግሞ ቆይ እንዳትወጪ አልኩና ላይ እሷን እንትን ብዬ መጀመሪያ ቀጥ ብዬ
ጓደኞቼም እዛ ያሉትም ቆይ እንዳትበሉ እስኪ ምን ብታረግበት ነው ይቺ ልጅ እንደዚህ ዛሬ ምንም አላማረችኝም ምናምን ብያቸው እነሱ ሳይበሉ ተሎ ብለው ምንድነው ያንን ኪችን ውስጥ ያስቀመጡትን ካሜራ ማየት ጀመሩ። ማየት ማመን ነው። ቪዲዮን በትንሹ አስገብቶላችኋል። የራሱ ቻናል ላይ ነው የተጫነው። እኔም አምጥቼ አሳያችኋለሁ። እና ልክ ሰርታ ከጨረሰች ልታቀርብላቸው ስትል ያረገችውን ነገር ሆን ብለው ይሄ ነገር ሰጥተዋት ከጀርባ ያለውን ሰው በደንብ ማጣራት ያለበት ይመስለኛል። ኦልሬዲ ልጅቷ እነሱ ጋር ናት፣ አላመለጠችም። ምክንያቱም እሷ ከሰጠቻቸው በኋላ ለመውጣት ፈልጋ ነበር እንዳልኳችሁ። ግን ሚኪ የሆነ ነገር ስላየው መድኃኒዓለም እሱም እንደው ነግሮት ሊሆንም ይችላል አላቅም፣ እንዳትወጣ አድርጎ ነበረ። በቃ ውርዴትና ቅሌቷን እነዚህ ሚኪን ብቻ አይደለም ልትመርዘ የነበሩት አብረው የሚበሉ ልጆች አሉ፣ ስንት ነገር አለ። መድኃኒዓለም ከዚህ በፊት ልዑልን እንደዚህ የቤት ሰራተኛዋ ልዑልን ብቻ ሳይሆን እናቱን ከዛ በፊት ደግሞ ዘላለምንም እንደዚሁ በምግብ አድርገው ሲሰጧቸው በሻይ አድርገው ብዙ ነገሮች፣ ግን የማናቸውም አልተሳካም። የሆነ ሰው ያያቸዋል፣ መድኃኒቱ ይከሽፋል። አሁንም ያደርጋሉ እንደዚህ። ይችም ልጅ እንግዲህ የተላከችውን አድርጋን ለማምለጥ ስትሞክር እንግዲህ አንደኛ ነገር ሚኪ በጣም ጎበዝ መሆኑ ካሜራ ማስቀመጡ ኪችን ውስጥ በጣም እግዚአብሔር አንዳንዴ ስንት ሲላችሁ እኔ አላቅም። የሆነ ነገር እኮ ይነግራችኋል። የሆነ ሰው ቅፍፍ የሆነ የሚላችሁ ነገር ክብድ የሚላችሁ የለም የምትጠራጠሩት ሰው። እሱም ልክ እንደዛ ሁናበት ነው እንግዲህ ልጅቷ እንጂ እስካሁን ድረስ ሞር 15 ቀን እንደዛ እየሆናት ነው ብለዋል። ምንም አይነት ነገር እየሰራች እየሰጣቻቸው ነበር። እንግዲህ እሱ ሲነግረው አላቅም እንዴት እንዳስቀመጠ ካሜራ እዛ ክፍል ውስጥ እና አንዳንዴ በተለይ በቤት ሰራተኛ ዙሪያ ላይ በጣም በተደጋጋሚ እየተከዱ ነው ያሉት። በልዑል ብትሄዱ በማናቸውም ስትሄዱ በጣም በጥቃቅን አነስተኛ። አሁን ይቺ ልጅ ለአንድ ሰው መርዝ አለው ብላ አንድ አይሉ 3 ከካሜራ ጀርባ የሚሰሩ የሚያግዙትም እነሱም ነበሩ። እንግዲህ ይህን ሁሉ ሰው በአንድ ሰከንድ እንትን ልትል ነበር፣ ግን እግዚአብሔር አትርፏቸዋል። ልጅቷም ተይዛለች። እንግዲህ ማን የሰጠች ስትባል ልጅቷ ዲዳ ታውቃላችሁ። በቃ ምንም ነገር መናገር ምንም የማትችል መስላ ጸጥ ብላለች። ኦልሬዲ እነሱ ደግሞ ግዴታ ይቺ ልጅ ማን እንደሰጣት እንደዚህ አድርጊ ያላትን ሰው ካልተናገረች ወስደው ለእንትን ማቅረብ አይችሉም። እነሱ መረጃ ይፈልጋሉ። ስለዚህ አሁን ላይ ልጅቷ ምንም ነገር ብትመታ ምን ብትል አትናገርም አትጋገርም ብሏል ሚኪ። ያው ደንግጣለች ሲታይባት ካሜራው የምታረገው ምናምን። እነሱ ኦልሬዲ አንድ ማስረጃ አላቸው። ይህም ራሱ ወስደው እንደ ማስረጃ መጠቀም ይችላሉ። ልጅቷን አላደረኩም ብላ መካድ አትችልም። በካሜራ የተያዘ ነገር ምንም ነገር ብታረጉ ከምንም ልታመልጡ አትችሉም። በአይና በምንድን ነው የሚባለው? በሰው እንትን እንኳን ቢሆንም ትታሰራለች። አይደለም በካሜራ የተያዘ ነገር እና ዛሬ እግዚአብሔር አውጥቷቸዋል። ከዚህ በፊት የልዑልን እናት እንደዛ ልታረግ የነበረችው ልጅ አመለጡ ሲባል ዛሬ ደግሞ ገና በስንት ቀኑ ከተፈታ ገና ወር እኮ ነው የሆነው። የእውነት ልትደፋው ወር አልሞላውም ልጁ። እነሱ ሲጀምር ለምንድን ነው ሰው እኔ አንዳንዴ ለምን አስገቡ ልላችሁ ነበር፣ ግን የሚሰራላቸው ያስፈልጋቸዋል። ወንድ ልጅ ናቸው እነሱ። እንደምታዩት ቀንም ሌሊትም እየተሯሯጡ መረጃን በምንም እያሉ የሚሰሩት ግዴታ አብሳይና ልብሳቸውን የምታጥብ ሰው ያስፈልጋቸዋል። ግን ማንን ነው የምታምኑት ነው የኔ ጥያቄ። ማንን አምናችሁ ነው እናንተ? ኧረ በስመ አብ ወመንፈስ ቅዱስ። ሰው እንዴት በዚህ ልክ ይከፋል? እንዴትስ እጇ ተዘረጋላት? እንዴትስ አስቻላት? እና በዚህ ልክ ለሰው ልጅ ኧረ በመድኃኒዓለም እኔ ገና ስንት ስለው በጣም ነው የቀፈፈኝ። ሚኪ ራሱ ሲናገር ራሱ አይሉን ነው
የእውነት በጣም ነው እንትን ያለኝ። ሰው ከፍቷል በጣም የኛ ሰው የመጨረሻው ከፍቷል። ለምን እንደሆነ አላውቅም። ሰው በዚህ ልክ ወይኔ መድኃኒዓለም የፈለገው ጥላትሽ ይሁን። እሱ እንኳን ሚኪ ምንም አላጠፋም፣ ምንም ጥላት የለበትም። ግን ለምንድን ነው በዚህ ልክ የሚያሳድዱት ነው? እኔ ቢሉ ባይሳካላቸው ሲል አሁን ደግሞ በቤት ሰራተኛቸው እየመጡ ይሄን ያክል ገንዘብ ሰጥሻለሁ እንደዚህ አድርጊ ተብላ መድኃኒቱን ከውጭ ገዝተው ያመጣሉ፣ ይሰጧታል። ይቺ ሞኝ ደግሞ አንድ ሰው አጠፋለሁ ስትል ስንት የስንት ሰው ህይወት እንትን ልትል ነበር። እና ለዚች ልጅ እኔ ወይኔ መድኃኒዓለም እኔ ትዕግስቱ ስጠኝ የእውነት በጣም እነሱ ደግሞ ለምንድን ነው ፊታቸው የሚሸፍኗቸው? እኔ ያልገባኝ ነገር ወንጀለኞች እንደነዚህ አይነት ሌባዎች ጥንቃቄ የሚደረግላቸው ለምንድን ነው? ይችም አሁን ፊቷን ተሸፍና ነው። አሁን ከሌላ ቤትም እንደዚህ ብትገባ ማን ያውቃታል? ነገ ጠዋትም ገንዘብ ሰጥቶ እንደዚህ አድርጊ አሰሪሽን እንደዚህ አድርጊ ብትባል ይቺ ሴት ገንዘብ የማይገዛው ነገር የለም እሺ ነው የምትለው። እና እነሱ በተደጋጋሚ ፊታቸውን እየሸፈኑ ነው የሚለቁ። ወንጀለኛ የሆነ ሲመጣ እነሱ ጋር ይሸፍናሉ። እነሱ ለሰው ሁል ጊዜ ይጠነቀቃሉ። ሰው ግን እነሱን ለመጉዳት ሆን ብሎ እየተነሳ እንቅልፍ እናንትን አቶ ሴራና ሴራ ሲያስር የሚያደርሰው ነው ያለው። እና ለእንደዚህ አይነት ሰው ማሰብ ምንም አያስፈልግም። የእውነት እንዴት እንደተናደድኩኝ በስመ አብ። ወይ የእህቱ ሲያስጨንቀው ገና ልጁን ሊደፉት። መድኃኒዓለም እንደው እግዚአብሔር የስራችሁ ይስጣችሁ። ለሰው ልጅ ሴራ፣ ለሰው ልጅ እንትን ሞት ስትመኙ፣ ለሰው ጉድጓድ የምትቆፍሩ ሰዎች መልሳችሁ ራሳችሁ ትገቡበታላችሁ። ሰው በዚህ ልክ መክፋቱ ግን ያሳዝናል። የእውነት መጨረሻችን ምን እንደሚሆን አላውቅም። የልዑል እናትን ገና ስንት ቀን ሆናት እንደዚያ የቤት ሰራተኛ መስላ ስንት ነገር ስታረጋቸው የነበረችው። ገና አሁን ደግሞ በሚኪ መጡ። እኔ ከነ ጭራሹ የቤት ሰራተኛ ባይቀጥሩ ነው የምለው። በቃ እንደምንም አድርገው ራሳቸው አብስለው ይብሉ። እንዴ ከህይወት በላይ ምንም ነገር የለም እንዴ! እነዚህ ማንም ታማኝ ከሌለ ከባድ ነው። ሰውን እስከ መቼ በካሜራ ተከታትለሽ ትንትት ያለሽ? ወይኔ እግዚአብሔር ይጠብቀን፣ ከእንደዚህ አይነት ጉደኛ ሰው ይጠብቀን። እና ሚኪ ራሱ በጣም ደንግጦ ነበረ። እንግዲህ ያው እንዳሰቡት ሲጀመር ልጅቷን ስለተጠራጠራት ይመስለኛል። ኦልሬዲ እነሱ ከዚህ በፊትም እያዩ ነው ብዙ ነገሮች እንደዚህ፣ በተለይ በቤት ሰራተኛ መስለው እየገቡ እንደዚህ አይነት ነገር የሚያደርጉት በተደጋጋሚ እያዩ ነው። ግን ግዴታ የሚያበስልላቸው ሰው ስለሚፈልጉ ይመስለኛል ሰው የሚፈልጉት እንጂ የሆነ ዘመድ ወይ የሆነ እኔ አላቅም፣ ብቻ ምን እንደምላችሁ አላቅም። የእውነት አንዳንዴ ባይበላ ትላላችሁ እንዴ! ከመኖር ምንድነው ከመኖር መሰንበት ነው የሚባለው። ብኖር ይሻለኛል እኔ በማይሆን ነገር እንትን ከምል። ይቺ ልጅ አሁን እንግዲህ ማንነቷ ማን እንትን እንዳላት እንግዲህ ሳትወድ በግዷ ትናገራለች። ገና በመጣች በዚህ ወር እንኳን ሳይሆናት እንደዚህ ነገር ድፍረቱ እስከየት አመጣችሁ ወገን? ሰው እንዴት ነው እንደ ሰው ስታስቡ እንዴትስ ልቧ እንዴትስ እሺ ብሎ አሁን እጇ ተዘርግቶ ሰው የሚበላው ምግብ ላይ እንደዚህ አይነት ነገር ማድረግ? አረ በመድኃኒዓለም እንደው የፈለገው ቢቸግረኝ የፈለገው አይዶን እኔ የእውነት እኔ ሰው በምኑ እንደሚያስብ አላቅም እንጂ የፈለገው ችግር ይኖርባት ይቺ ልጅ አያችሁ፣ እሷ አሁን ይህንን ብር አምጥቼ እንደዚህ ያደርጋለሁ ብላ ስታስብ የማትወጣው ችግር ውስጥ ገባች። ቀጣይ ህይወቷ የት ነው የሚሆነው? እስር ቤት ነው። የሰው ህይወት እንትን ብላ መቼም እንደዚህ በቀላሉ ዝም ብሎ ተደባብሶ ምናምን የሚታለፍ ጉዳይ አይደለም።
በተለይ እንደዚህ አይነት ነገሮች በቤት ሰራተኛ ዙሪያ በተለይ አዲስ አበባ ውስጥ በተደጋጋሚ ካያችሁ በህፃናት እንደዚህ አድርጉ፣ ህፃናት ይዞ መጥፋት። እንደውም አሁን ትንሽ እግዚአብሔር ይመስገን ይሄ ወሬ ጠፍቷል። በደንብ እየጠበቁ ነው ወላጆችም የሚያስገቧቸውንም ሰዎች በደንብ እንትን እያሉ ይመስለኛል ከእግዚአብሔር በታች። አንድ ሰሞን እንደ ፋሽን አድርገውት ነበር፣ ህፃን ይዞ መጥፋት፣ ህፃን መግደል ምናምን ብዙ ነገሮች እያደረጉ ነበር። እነ ሚኪ እና እነ ዘላለም ልዑል ደግሞ ይሄ ስራቸው ደግሞ ሰውን እንዳያምኑ የሚያደርጋቸው ስራ ነው የሚሰሩት። ከማንኛውም ሰው ጋር አብረው መብላት መጠጣት እያማራቸው እንደዚህ ቢያደርገኝ እንደዚህ እየተጠራጠርች ነው የምትኖሪ እና ትንሽ ከባድ ነው የነሱ። ያው አንዳንዴ መጠራጠር ጥሩ ነው። እንደዚህ ልክ እንዳሁን እንደ ሚኪ ልጅቷ ላይ ይደርስባታል። ካሜራ ባያስቀምጥ ኑሮ ወይ ይበሉታል ወይ ተጠራጥረው፣ እኔ አላቅም እንግዲህ ፈጣሪ ምን እንደላከላችሁ አላቅም። እንደዚህ አይነት ነገሮች ሁልጊዜም አሉ። እንግዲህ በዚህ ካልተማሩ እኔ አላቅም። በተደጋጋሚ እንደዚህ አይነት ነገሮች እየመጡ ነው፣ ግን እነሱ ምንም እንደምንም እንትን አይሉትም የእውነት። ፈጣሪም ደግሞ ተሎ ነው እንትን የሚልላቸው። የሆነ ሳይጎዳ ሰው በቃ መፍትሄ የሆነ ነገር ወይ ሰው ይደርስባታል ስታረግ ወይ ካሜራ ወይ እንደዚህ ያያታል ብቻ በሆነ ነገር ብቻ የሰው ህይወት ይተርፋል። እስካሁን ድረስ ከነ ልዑል እናት ከነ አቤል እናቱ ጀምሮ ብዙ ነገሮች እየተደረገ አንዳቸውም እግዚአብሔር ይመስገን ደህና ናቸው፣ የተጎዳ የለም። ግን ሰው ክፉ ነው የእውነት። ሰውን እንዳታምኑ። ስንት መስራት የሚፈልጉ እህቶች አሉ ከገጠር መጥተው የእነሱንም ስራ ነው እያበላሹ ያሉት እንደነዚህ አይነት ስግብግብ ሰዎች ማለት ነው። ለማንኛውም ሚኪ በጣም ደንግጦ ነበር። ማስደንገጡ ቀላል ነው። እንኳን ተረፉ። ለማንኛውም ሰላማችሁ ይብዛ። የምወዳችሁ። በሌላ ቪዲዮ እንገናኛለን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ ጀምሩ። በተረፈ ለምታበረታቱኝ የት ወንድሞች ከልብ ነው የማመሰግነው። ሰላምና ፍቅር ያምጣላችሁ እያልነው አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ ፕሊዝ ጋይስ። በተረፈ ሰላማችሁ ይብዛ። ባይ ባይ።